50,000 ብር አስገቢ ብለዋት 50,000 ብር አስገብታ ለህፃን ልጅ ነብስ 50,000 ብር ጠይቀው ለነብስ የነብስ ዋጋ 50,000 ብር ነው። ጎመን ነጋዴ ድሃ ናት። 50,000 ብር ጠይቀው 50,000 ብሩን አስገብታ ገለው ወንዝ ዳር ጣሉት። አት ገና ሳይሞት እናትየው የሆነ በቃ በጣም ታስፈራ ነበር። በቃ ጭቁ ብላ ራሷን የሳተች ነበር የሚመስለው እና አስቡታው እንደሚሞት በመጥፋቱ ብቻ እንደዛ የሆነች እናት ሲሞት ምን ትሆናለች? በጣም ያሳስብ። ጋይሰኔ በጣም ትኩሳት አለኝ። በድንጋጤ አሞኛል። አገላይ ታጠብና በሙቅ ውሃ ማስታገሻ ኢትዮጵያ ያላችሁ የአቡ ቤተሰቦች ለቅሶ ድረሱ ባካችሁ። አዎ በእናታችሁ የእናትየውን ስልክ ቁጥር ከቪዲዮ ላይ እየወሰዳችሁ ሄዳችሁ ድረሱ ፕሊስ። ቦሌ አራብሳ ብሎክ 465 ቦሌ አራብሳ ብሎክ እንደተደወለ 50,000 ብር አስገቢ እንደተባለች አልነበራችኝም። ለምን እውነተኛ አሁን አንቺ የምትዩ የእውነት ደውለውላት 50,000 ብር አስገቢ ብለዋት ቢሆን ኖሮ ጠዋት ለምን አትነግረንም? እኛን እናስገባላት ነበር። ጠዋት ለምን አልነገረችንም? እውነት ከሆነ ከተደወለላት በድንጋጤ ላይ ሲሆን ደንግጣ ስለሆነ ይሆናል ዝም ያለቻችሁ። ስትመጣ ሙሉ መረጃዋን ከእሷ ታጣራላችሁ። እኔ ማረፉን ነው የነገርኩሽ። እንትን ላይ ቪዲዮ ሰርተሽለት ስላየው አጋጣሚ እዛ ላይ ለማሳወቅ ነው እንጂ የገባሁትኝ ሌላ እንደዚህ እንትንልሽ አይደለም። ልጁ አርፎ አሁን ከአባዲና እየተጠበቀ ነው እንዲመጣ ከሆስፒታል ማለት ነው። አንቺ ሄደሽ ነበር እነሱ ጋር ገባሽ? ቤት ደረሻቸው? እኔ ይኸውልሽ በመስኮት ላሰማሽ ድምጻቸውን በጣም እየተለቀሰ ነው። አዎ እንዴ ልጅ አይደለም እንዴ? እኔ እኮ ልጆች እናት ነኝ፣ የሁለት ልጆች እናት ነኝ። እንዴት ነው ማልደርሳት? እንዴት ነው ማልጮኸው? እንዴት ነው ማላብደው? ልጅ እኮ ነው ሀቡ ማይተካ ራሴ ታምም ያለው ልጅ ነው። እናትየው በድጋፍ ቁጭ አለችው። ከፈለጋችሁ ገስት ላይ እንዳለሁኝ በቪዲዮ ላሳያችሁ እችላለሁ። በመስኮት በኩል ተይ ተዘንበት። ተይ መጀመሪያ ተቅበርና ስትረጋጋ ነግራት ለራሷ ገብተሽ እንደዚህ ቪዲዮ የጠየቅሻት ልጅ ጋር ገብተሽ ያለውን ሁኔታሽን አስረጂ ብዬ ስልኳ አለኝ። ምንም እንዳትያት አንቺ። እኔ ስልኳ አለኝ፣ ራሴ ደውልላት አለው። አይዞሽ ፈጣሪ ጽናት ውስጥ ሽላት አለው። ምንም እንዲቤ እንዳትያት እሺ። በቃ እሺ ሀቡዬ ደውለሽ አጽናኛት። በቃ እግዚአብሔር ይርዳት፣ እግዚአብሔር እሱ ያጽናናት። ልጅ በጣም ከባድ ነው። ልጁን ያገኘው ፖሊስ አመሰግናለሁ። ህፃኑን አስክሬኑን ያገኘው አባትየው ሄዶ ከፖሊሶች ጋር ለማረጋገጥ እሱ መሆኑን ቤተሰብ ማረጋገጥ ስላለበት አባትየው ሄዶ ነው ያረጋገጠው። በጣም ያሳዝናል። ለአባት መተክ ልጅክን 7 ዓመት ልጅክን አስከሬን ማለት በጣም ይከብዳል። አልቻለም። በሸክም ላይ መጣው ሲመጣ ራሱ ስቶ አዎ ያሳዝናል በጣም እውነት። እናትየውም አባትየውም ያሳዝናል። እንዴት ሰው ሆኖ ህይወታቸው እንደሚቀጥሉ በቃ እዚህ ምድር ላይ ከልጅ በላይ ኢትዮጵያ ውስጥ ያላችሁ ራሳችሁ አጫውቱ። ልጆች ተጫወቱ ነው ብላችሁ መንገድ ላይ አትልቀቋቸው፣ ሜዳ ላይ አትልቀቋቸው። ከቻላችሁ ቁጭ ብላችሁ አጫውቱ፣ ቁጭ ብላችሁ አጫውቱ። በቃ ልጆቻችሁን አትልቀቁ። የአውሬ ጊዜ ነው፣ የጅብ ጊዜ ነው፣ ህፃን የሚበላ ጊዜ ነው። ልጆቻችሁን ራሳችሁ ጠብቁ፣ ራሳችሁ አጫውቱ በቃ። ምክንያቱም ተከራይ ነው በብዛት ያለው፣ የኮንዶሚኒየም ነዋሪ ተከራይ ነው። ሁሉም ሰው ማን ምን እንደሆነ አይታወቅም። ስለዚህ ልጆቻችሁን እዩ፣ ጠብቁ፣ እባካችሁ ጠብቁ። በቃ በጣም ከባድ ነው፣ ልጅ ከባድ ነው።
ጉልበቷን ሸጣን ያሳደገችው ጉልበት ሸጣ። ስለዚህ ባካችሁ ልጆቻችሁን ብሩ ከተሰጣቸው ለምንድን ነው የሚፈልጉት? እኔ አላውቅም ምን እንደሆነ መረጃው። አሁን አካውንቱ ካለ በአካውንቱ ተገኝቶ ሲያዝ ሲመረመር ነው የሚታወቀው። ስለዚህ ያለውን ነገር እነሱ ናቸው መናገር የሚችሉት። ግራ ገባኝነት ጭንቅላቴ ማሰብ አልቻለም። ጊዜው ከባድ ነው። ልጆቻችሁን ጠብቁ። ልጅ ከባድ ነው በእውነት። ያሳዝነው እና እናትዬው ማጽናኛት ኮንዶሚኒየም ነው ዝጊና ውጭ በቃ ስትረጋጋ ነገ ከመጡ በኋላ ከተቀበረ ምን ካለ በኋላ ስትረጋጋ ደውይላት። እሺ እናቴ። ስምሽን ማን ልበል? እኔ ሄለን እባላለሁ። እሺ ሄለን፣ እናመሰግናለን። ሰላሙን እግዚአብሔር ያክብርልኝ። በጣም ነው። አሁንም ደንገት አይቶ ነው የተነገራቸው። أنا آسفة مصطفى. عادي يا أختي حبيبة. في ولد الله يرحم الطفل. أخبروك؟ إيه خبروني. أنا قلت لهم ليش حبيبة حزينة. إيه عم كتبوا لي بالكومنت إنه حبيبة زعلانة على الطفل. مع الطفل الله يرحمه. وهنا تجاجو متبارد ጎረቤቱ ነኝ እያለች ነው። አካውንትሽ ፕራይቬት ነው እንዴት እናስገባሽ? ሴቲንግ ውስጥ ግቢና ፕራይቬሲ የሚለው ነክተሽ ፕራይቬት የሚለው በርቷል። እሱን አጥፉና ና ያስገባሻለሁ። ايه مصطفى كان طفل مختفي من يوم السبت. اجت اليوم دخلت قسط قالت لي دوري لي على ابني الله يخليك، فاعطتني صورته وانا حطيت صورته وسويت لها فيديو مشان الناس اذا شافوا باي مكان يخبروا الشرطه او يتصلوا بام، وحطيت رقم الام بالفيديو كمان. فالحين عم بيخبروني ان الطفل لقوا ميت في الطريق. تخيل. الله ونعم الوكيل. إنه لله وإنا إليه راجعون. ማነው ጠዋት የጠፋው ህፃን? ቪዲዮ ሰርቼ ከሰዓት በሉት ምን ጠዋት። እኔ ግን በጣም ያሳዝናል። ልጁ ሞቷል። ኮይ እንዴት ነው? እናትየው አሳዘነች። እንዴት ሰው ትሆናለች? አሁን እንዴት ቆማ ትሄዳለች? የመስቀል ዕለት ነው፣ ቅዳሜ ዕለት የመስቀል ዕለት ነው ማለት ነው የጠፋው እና ዛሬ ነው ሞቶ የተገኘው። ማን ነው? ቅድም የሰራሁት ቪዲዮ ከሰዓት ላይ የሰራሁት ቪዲዮ ህፃን የ7 ዓመቱ ልጅ በጣም ያሳዝናል። አሁንስ ህይወት ያስጠላል። እንደዚህ ነገር ስትሰሙ መኖር ያስጠላቸው። ህፃን ልጅ እንደዚህ በገፍ የሚገደልበት ሳውሩሽ ትንሽ ሰላም አይደለም። ሰላም ምን ያህል ሀቢባ እንዴት ነሽ? ደህና ነኝ። እንዴት ነኝ? ፖዝ ሆነሻል። ፖዝ አይደለሁም፣ ሀዘን ላይ ሆኜ ነው። ኦኬ ምን ነው? ዛሬ ጠዋት አንዲት እናት ላይ ቬጋስ ላይ ገብታ ልጅ ጠፋብኝ የ7 ዓመት ልጅ አፋልጊኝ ብላኝ ቪዲዮ ሰርቼ ባስ ነበረ። አሁን ሞቶ መገኘቱን መንገድ ላይ ሰማን። ኧረ በስመ አብ። የ7 ዓመት ህፃን በምን ምክንያት ነው የሞቱ? በመኪና ወይስ በሰው? ኧረ እንደው ምን አይነት ጊዜ ላይ ደርሰን። የመስቀል ዕለት ነው። ከቤት ጠዋት ቅዳሜ ጠዋት 4 ሰዓት ላይ በር ላይ እየተጫወተ ነበር።
ከዛ ለምሳሳይ ገባ ሲቀር እናትየውና ግባ ልትለው ስትጣጣችሁ ይኸው ዛሬ ተገሎ አስክሬኑ መንገድ ላይ ተገኘ። ይሰማታ ልጅ ምን ያደርግ ብሎ ነው ሰውም ራሱን ማሰቢያ ጭንቅላት የጠፋበት ትውልድ በቂጡ ማሰብ የጀመረ ትውልድ ነው። ማርያምን ምን አይነት ጊዜ እንደሆነ በጣም ነው የሚከብደው። ኧረ በስመ አብ ወመንፈስ ቅዱስ። እናትየው አሳዘነች። ቪዲዮውን አይቼው ነበር እኮ እና እናትየው ገና አይደለም ሞቶ በመጥፋቱ ራሱ ጤነኛ አትመስልም ስትታይ። በድንጋጤ አይምሮውን የሳተ ሰው ታውቃለህ? እንደዛ ነው እናት ስትታይ። እናትየው ታስደነግጣለች። እና ስታወራ ነው በቃ አይምሮ አብሯት እንዳለ የተረዳሁት። ራሱ የልጇን ስም፣ እድሜውን፣ ሰፈሩን መቼ እንደወጣ ምናምን ስታስረዳኝ ነው። የት ሀገር ነው? ቪዲዮ ላይ ገልጫለሁ። እንትን ነው ሰፈሩ። ህፃን ልጅ እንኳን ወላጅ አይደለም ህፃን ልጅ አንቺ ህፃን ልጅ በመሆኑ ብቻ የሚሰማሽን ስሜት መገመት ትችያለሽ። እንኳን እናት አባት ቤተሰብ አይደለም ከራስ ራሱ ሲገመት በጣም ነው የሚከብደው። ምንም የማያውቅ ማስረዳት የማይችል መከላከል የማይችል ብቻ አላውቅም። እንደዚህ አይነት ነገሮች ላይ መፍትሄው ምን እንደሆነ ባናውቅም በየጊዜው ነው እኔ አዲስ